መላእክቶቹ መተው ሲያናግሩ ኢብራሂም አለይሂ ሰላም እሷ ናት መልስ የሰጠቻቸው። የሷን ንግግር ለምን አላህ Subhanahu Wa Ta'ala ቁርአን ላይ ያስቀመጠ? ቁርአን ላይ አክብሯል አላህ Subhanahu Wa Ta'ala ሴቶችን። ቁርአን ላይ አልቋል ሴቶችን። እናንተ ክብራችሁን አውርዳችሁ የሴትን ክብር የምታዋርዱ ለእናንተ ነው መልእክቴ። መልካም ወንዶች አላችሁ፣ ሴት ልጅ በጣም የምታከብሩ ወንዶች አላችሁ፣ እናቃለን። አላህ ይጠብቃችሁ። አላህ Subhanahu Wa Ta'ala ይጨምርላችሁ፣ ከክፉ ነገር ይጠብቃችሁ። በጣም ግፍ ለሚሰሩት ነው እየተናገርኩ ያለሁት። እኔ ማልቀስ ስለማልፈልግ ነው። ፎቶ ጭምር ነው የተላከልኝ የሚላክልኝ የማየው። አላህን Subhanahu Wa Ta'ala ፍሩ። አንድ ሴት ለልጆቿ ብላ መከራዋን ስታይ ለራሷ መኖር አቅቷት አይደለም። ለራሷ እንዳትኖር ግን እንዳንተ ጣል አርጋ ልጆቿ መሄድ ስለማትችል ነው። እሷም ህይወት ያስፈልጋታል። እሷም ልትኖር ይገባል እዚህ ዱንያ ላይ። እሷም ህይወት ላይ ለልጆቻቸው ብለው መከራቸውን ያሉ እህቶች ብዙ አሉ። ይሄንን ወቁ። እንደዛ ነው የሚሉት። አንድ ሰው አላህ Subhanahu Wa Ta'ala ያስቀመጠውን ድንበር ሲያልፍ የራሴ ነገር ተስተካክሎልኝ እኖራለሁ ማለት የለም። ይሄንን ወቁ። ሴት ልጅ ከነ ልጇ ያስለቀሳችሁ እዛም ጋር ትሄድና ታገባለ። ኦኬ እቺን ፈታሃል ከነ ልጆቿ። እቺ ከነ ልጆቿ እየተቸገረች እያለቀሰች እዛ ጋር የሄድከው ህይወት ሊያምርልህ፣ እዛ ጋር የምትወልደው ልጆች ሊባረኩልህ፣ እዚህ ያስለቀስክ ልጆች እያለቀሱ ከዛ ደግሞ የዛም ጋር ደግሞ የሆነ ነገር ሲፈጠር ትወጣለህ። አንድ ልጅ አማና ነው። አላሁ ረቡል ዒዛ ካንተ ልጆች ሲፈጠሩና ከሷ አማና ነው ጀርባህ ላይ ያስቀመጠው። ብታቀው የት ደረሱ ምን ሆኑ ብለው የማይጠይቁ አሉ። والله العظيم ልጄ ምን ሆነ ምን ደረሰ? እነዚህ ልጆች እኮ አባት ይናፍቃቸዋል እኮ። ያንተን ቆርቆሮህን አይደለም አባትነትህን ይናፍቃሉ እኮ። ሌሎች ልጆች እኮ አባቴ እንዲያርጉ እናቴ እንዲያርጋ እያሉ ያወራሉ ትምህርት ቤት። ልጆች ገንዘቡን ብቻ እንዳይመስላችሁ። አንዳንዶቹ ደግሞ ገንዘብ ያው ሰጥቼሻለሁ ሌላ ምን ትፈልጊያለሽ? ልጆች አይደለም ያስፈልጋል። ያወራሉ እኮ ልጆች ትምህርት ቤት ውስጥ ያወራሉ እኮ። የፈለገች በችግር ሚደግ ያ ልጅ ትምህርት ቤት ውስጥ ያወራሉ እኮ። አባቴ እንደዚህ እሱ አባቴ ምን ብሎ ያወራ? አባቴ ምን ብሎ ያወራ? እናቴን ጥሏት ሄደ ብሎ ያወራ ልጅ? አባቴን አውርቼው አላቅም ብሎ ያወራት ልጅ? ሸሪዓ እንዲህ ነው ያዘዘው። فإن خفتم ألا تعدلوا فواحدة هذا الله سبحانه وتعالى. ይሄንን አላህን Subhanahu Wa Ta'ala መፍራት ጥሩ ነው። ትሄዳለህ አንተ ልጆቻቸውን ሳያዩ ይሄዳሉ ወደ አኺራ። ልጆቻቸው ታዲያ ኖሮስ ምን ጠቀመኝ መሞቱ ታዲያ ምን ይገርማል? ይሄ በዚህ ላለቅስ ነው እንዴ ያሉ ህፃናቶችም አሉ። ከፍ ሲሉ ምን ኖሮ የታየሁትኝና አላህ ፊትስ ምን ብሎ እንደሚፈቅድ ጠይቀህ ታውቃለህ? ሱብሃነል ኻሊቅ ፊት ምን ብሎ አንተ ላይ እንደሚመሰክርበት ታውቃለህ? አትቀልዱ። ብዙ ክራይስ ለመፈጠር ምክንያት የሆነ ይሄ ነው። ልክ እንዲ እምር ብላ ስታዩ እቤት ያለችው ያቺ ልጅ የወለደችው የሶስት ልጅ አራት ልጅ እናት የዚህኛዋን አበባ ስታዩ እንደዛ አይደለም። ምንም አላጎደለችብህም ያቺ። እንደዛ አይደለም የታዘዘው ሸሪዓው ላይ። የቲም ልጆች ያሏትን የቲሞቹን ለማሳደግ ብላችሁ አግቡ። አልከለከለም ረቡል ዒዛ ጀለ ጀላሉሁ። ግፍን ግን ከልክሏል፣ በደልን ግን ከልክሏል። ፌር መሆን ካልቻላችሁ ብሎ ደግሞ ከልክሏል። ያንን ወደ ኋላ ታረጉታላችሁ። ሐቅ ብትመርም ሐቅ ናት። ይሄ ንግግር ምር የሚላችሁ ሰዎች አላችሁ። ዊ ኖ ኢች አዘር። ምክንያቱም ስለምታውቁት ያደረጋችሁትን የምትበድሉትን ስለምታውቁ። ስርዓት ያላችሁ ወንዶች ያውቃሉ። የእህቶቻችሁ ለቅሶ ያስለቀሳችኋል። አንድ ሴት 3 ልጅ 4 ልጅ ይዛ ብቻዋን እየለፋች 16 ሰዓት 17 ሰዓት እየሰራች እግሯ እያበጠ እግሯን እንዲያርጋ መጥተኛለች። እግሯ እያበጠ ኩላሊት በሽተኛ ሆና ልጆቿን ለማሳደግ ያንን ሲያዩ ደግሞ እረር የሚሉ ወንዶች ደግሞ አሉ። በእናንተ አይነቱ ማለት ነው።
አላሁ ረቡል ዒዛ የሚወደውን ብቻ ንግግር እንድንናገር ነው የተነገረን። የከለከለውን ከልክሏል፣ ያዘዘውን ታዟል። መልእክቱን ታስተላልፋለህ። የተቀበለ ይቀበላል፣ ያልተቀበለ አይቀበልም። ሱብሓነል ኻሊቅ ወቁሉ ሊናሲ ሑስና አለ። መልካምን ነገር ለሰዎች ተናገሩ አለ። ከመልካም ነገሮች መሃል ይሄ ነው የጌታችን ሱብሓነሁ ወተዓላ ትእዛዙ ያዘዘው። ፈዘኪር ወዘኪር ፈኢነ ዚክረ ተንፈዑል ሙእሚኑን አለ። ተዋወሱ፣ መተዋወስ ለአማኞች ይጠቅማል አለ። አንድ ቀን የቤቴ አሁን መድረክ ብከፍትና አንድ ቀን እስቲ ባሎቻችሁ የተበደላችሁ የልጆች እናቶች ብዬ በጣራ ታቁታላችሁ። ምን ያህል ሰው እንደሚመጣ ታቁታላችሁ። ውስጣችሁ ያውቃል። በየቤቱ የምታለቅስ ማለት ነው። ስለሌላ ነገር አይደለም እናቶች የሚያለቅሱት። ፍቅር አልሰጠኝም ብላ የምታለቅስ እናት ሬር ናት። ለልጆቹ ፍቅር አልሰጠም ብለው ነው የሚያለቅሱት። ልጆቹን ፕሮቫይድ አላደረገም ብለው ነው የሚያለቅሱት። ለልጆቻቸው ምግብ አልሰጡም ብለው ነው የሚያለቅሱት። ልጆቻቸውን ፍቅር አልሰጡም ብለው ነው የሚያለቅሱት። ይሄንን ተጠንቀቁ። አቅም ከሌለ አቅም የለኝም እዛው ከሷ ጋር ሆነ ትቸገራለህ። አቅም ከሌለ ከሷው ጋር ሆነ ትቸገራለህ። ፕሮቫይድ ማድረግ ካልቻልክ ለምን አልቻለም ተብሎ እስልምና ላይ አይጠይቀው። አቅም ከሌለው፣ ስራ ከሌለው፣ ደካማ ከሆነ፣ መስራት የማይችል ከሆነ፣ በሽተኛ ከሆነ እሷ ራሱ ሐቅ አለባት እሱን ለመንከባከብ ባሏ ነው። አቅም ከሌለው ብሎ አያስገድደውም አላህ ሱብሓነሁ ወተዓላ። ስንትን ነገር ግፍ አብራ አሳልፋ ልክ ላይፍ ለውጥ ሲመጣ እሱም ደግሞ ላይፉ እንዲቀየር ስታይልሽ ይፈልጋል። እቺ በቃ ቀዲም ናት አላሉም የኛ ነቢ ዓለይሂ ሰላቱ ወሰላም። ከእናታችን ኸዲጃ ረዲየላሁ ተዓላ አንሃ ጋር ስንት ዓመት እንደቆዩ ታውቃላችሁ? ከሷ ውጪ ሌላ ላዩም ነበር የኛ ነቢ ዓለይሂ ሰላቱ ወሰላም። አልተካልኝም ጌታዬ ነው ያሉት የኛ ነቢ ዓለይሂ ሰላቱ ወሰላም። ሐዲስና ቁርአንን መከተል ጥሩ ነው። አላሁ ረቡል ዒዛ አገባችሁትን ትዳራችሁን የምትጠብቁ ያርጋችሁ። የልጆቻችሁን ሐቅ የምትጠብቁ ያርጋችሁ። የሚስቶቻችሁን ሐቅ የምትጠብቁ ያርጋችሁ በረህመቱ በዝነቱ። ሴቶችም የባሎቻችሁን ሐቅ የምትጠብቁ ያርጋችሁ። እኔ ሴቶችም ብዙ ጊዜ የምናገርበት ብዙ ጊዜ አለ። ቤቴ ገብተው የሆነ ነገር ስለ ወንድ ሲሉ የምናገረውን በደንብ የምታውቁ ታውቃላችሁ። ቤቴ ገብተው ሲናገሩ የምሰጠው አድቫይስ ማለት ነው። ሴት ልጅ ግን ትዳሯ ውስጥ ከገባች በኋላ አበደን ውጭ አታይም። አበደን ሌላ ወንድ አታይም። አበደን 2% እንኳን የሚሆን አታይም። በእርግጠኝነት ማንም ሴት ትሁን ምርር ሲላት ብቻ ነው። አብዛኛው ሴት የወንድ ሐቅ መጠበቅ አለበት። አዎ ቤት ውስጥ ወንድ መከበር አለበት። አዎ الرجال قوامون على النساء አለኛ ጌታ። ይሄን ማን ይክዳል? ማንም አይክድም። ቤት ውስጥ ታዲያ ቀዋሚ የተባለው በምንድን ነው? ዲሲዥን ላይ ብቻ ነው እንደ ቀዋሚ የተባለው? ፕሮቫይድ ማድረግ ለሚስቱ፣ ፕሮቫይድ ማድረግ ለልጆቹ፣ ቴክ ኬር ማድረግ የቤቱን ነገር፣ ቴክ ኬር ማድረግ የፋሚሊውን ነገር እንጂ እሷ ፕሮቫይድ እያደረገች፣ እሷ እየለፋች፣ እሷ እያኖረች፣ እሷ ምን እያለች ሩል ብቻ በመስጠት ነው እንደ ተባለው? ላ አቅም ከሌለው ኦኬ፣ ካልቻለ ኦኬ፣ አቅሙ በሚችለው ግን ለቤቱ ለልጆቹ እዛ ጋር እንደ ኳስ ጥሎ እዛ ጋር ሌላ ቦታ ላይ حسبنا الله ونعم الوكيل بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم